ጊዮርጊስን የነካ ወፍ ዘራሽ ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ የሆነ ፓስተር ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው፣ ለሃጃው ነው እያለ ይጮሃል። ቤተ ክርስቲያን ናት ይቻው እመኑኝ፣ ቤተ ክርስቲያን አይደለችም እንዲህ የምትል ወንድሟን የምታውቅ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ስለ ተክለ ሃይማኖት ህንፃ ማሰሪያ እያለ ለ12 ዓመታት ገቢ በማሰባሰብ ድልን የተቀናጀው ወጣት ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን በአንዳንድ መረጃዎች ወደ እናንተ መጥቻለሁ። እንግዲህ በመግቢያው ላይ እንደተመለከታችሁት ፓስተር ዮናታን አክሊሉ ቅዱስ ጊዮርጊስን ሲሳደብ እንደነበር ሁላችንም እጅግ አዝነን እንደነበር ይታወሳል። በርካታ የቤተክርስቲያን መምህራኖች መልስ ሰጥተዋል። በጣም በእጅጉ የምንወደው ደግሞ ወንድማችን መምህር ኢዮብ ይመኑ አንተ ወንጌላዊ ሳትሆን ወንጌላዊ ነህ በማለት ሰፋ ያለ ትምህርት በዚህ ዙሪያ ሰጥቷልና ያንን እንመለከታለን። ከዛ ውጭ ደግሞ አንዳንድ ነገሮች እንማራለን። የእምነታችን የሃይማኖታችንን ጽናት የምንመለከትበት ነው። 12 ዓመት ሙሉ ሳይታክት አንድ በወላይታ የሚገኝ ወጣት ህንፃ ቤተክርስቲያን አሰርቷል በየቦታው እየለመነ። ስለሱም ነገር አብረን የምንመለከት ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህ ቪዲዮ ከተቻለ ሁላችሁም ላይክ ብታደርጉት ደስ ይለኛል። ምክንያቱም ሰሞኑን ትንሽ አካውንታችን ልክ አይደለምና ላይክ አድርጉት፣ ሼርም አድርጉ። በኮሜንት ሴክሽን ላይ እዚህ ሰዓት ያደረሰን አምላካችንን እግዚአብሔር ይመስገን እያልን እናመስግነው። እስቲ በቅድሚያ ለነፍሳችን የሚሆኑ አንዳንድ ትምህርቶችን ተምረን እንመለስ። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል? እርግጠኛ ነኝ የሁላችሁም ጥያቄ ነው። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛለን። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ አጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹሕ ነው። እግዚአብሔር ባህሪው ንጹሕ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል። ወምስካይነ ውእቱ አምላኩ ለያዕቆብ፣ የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎ እግዚአብሔር የት ሂዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቃል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትቆበልላለች። ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ነው እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። አንድ ዲያቆን ነው አይደል የተባለው፣ መቅደስ ውስጥ ቅዱስ ጳውሎስን መልእክት ማንበቡን ትቷሉ የኢዮብን መጽሐፍ ያነባል አሉ። እንዲያው እኮ ይገርማል። እና የሚያነበው ደግሞ አነግስ ብእሴ መደለው የሚለው ነው። አፄ ቴዎድሮስ እያስቀደሱ ነው ይባላል። ጨካኝ ንጉሥ አነግሳለሁ የሚለውን ነው የሚያነበው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ያነባል። ምን ብለው ጨመሩበት እሳቸው? ቀጥሎ ያለውን እሱ ግን አይላትም አውቆ በይንተ ከየህዝብ የሚለውን ጨምረው እንጂ ያሉታል። ስለ ህዝቡ ክፋት የሚለውን ጨምረህ አነበዋሉት።
ስለምኑ ክፋት ነው? ስለ ህዝቡ ክፋት። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን እኛ በሉ ንገሩኝ እንጂ እኛንን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግንሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁሜ አንኳኳለሁ የሚከፍትልኝ ቢኖር ራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ። እንደዚህ ነው። ሲያጣ እግዚአብሔር ይላል፣ ሲሞላለት ትዝ አይለውም። ሌሊት ኪዳን ላይ ወይንም ሌሊት ቁልፍ ያዡ ካህን ከመክፈታቸው በፊት በሩ ላይ ቆሞ ክፈትልኝ ብሎ ከዘበኛ ጋር የሚጨቃጨቅ ሰው ታገኛላችሁ። ለምን ተዘጋ እንግባ ሚሉ። ከዛ ከነጋ በኋላ መሳለም ያቆማል። ስራ ሲያገኝ ቢዚ ሆንኩ ይላል፣ ስራ በዛብኝ ይላል። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታሰበናል። ተመዘንከ ነው ሚዛን። አያችሁ፣ ሰይጣን በሰው ልጆች ተፈጥሮ ላይ የሚያስቀምጠው ነገር ቢኖር ጭንቀት ነው። የእግዚአብሔርን ስጦታ ከማሰብ ይልቅ ማጣታችንን ብቻ እያሰብን እንድናላዝን ያደርጋል። ይሄ እኮ ነው አዳምና ሔዋን ጋር መጥቶ እግዚአብሔር ሁሉን ሰጥቶ የከለከላቸውን በለስ አጉልቶ አወራ። ስለ በለስ አወራ። በጣም አስፋፍቶ ያወራው ስለ በለስ ነው ሰይጣን። አይ ኧረ የተሰጠኝ ይበቃኛል ብለው ሰይጣን ወደ አንተ ሲመጣ ብዙ ሊጎልህ ይችላል። ያለህን ቁጠረው፣ ሳትጨነቅ ይነጋል። ጠዋት ደግሞ የተቀደደውን እግዚአብሔር ይደፍናል። ስሙ የተመሰገነ ይሁን። ፈተናችን በጨመረ ቁጥር ድላችን ከፍ ይላል፣ ሽልማታችን ከፍ ይላል። ማን ስለሚሰጠን? እግዚአብሔር። ክብርና ምስጋና ለስሙ ይሁን። መከራን የሚያሳልፍ የሚያሻግር፣ በበረከት የሚሞላ፣ ጭንቀታችንን የሚያውቅ፣ እስክንጠይቀው የማይጠብቅ ክብርና ምስጋና ለስሙ ይሁን። ስለዚህ ትንንሽ ክፍተቶችን ሰይጣን እንዳያሰፋው ዝጉት። ምሬት እንኳን ካለ እንባችንን ወደ ማን እናርገው ወገኖቼ? እግዚአብሔር እንባን የሚያብስ መጽሐፍ የሰራዊት ጌታ እግዚአብሔርን እንባን ሁሉ ከዓይኖች ላይ ያብሳል ይላል። እንባን አባሽ ነው እግዚአብሔር። አያችሁ፣ እንባን አባሽ። ክርስቶስን የሰማ ሁሉ ጓዳው እንደማይደርቅበት ያበሰረች፣ አማላጅነቷ የማይለየን በመስቀል ስር የተሰጠችን ዋኖቻችን አሉ። እኛ እንዴት እንደምንጸድቅበት እናውቃለን። ስለዚህ ከዛ ቤት የሚነገረው የማጣጣል ነገር አትስሙ። ቀምሳችሁ ይሁት። የደብረ ሊባኖስን ጸበሌ ተክልዬና አንዱን ብርጭቆ ጠጡት። ከጥቅስ ከምዕራፍና ቁጥር በላይ ነው። ዛሬ ኩላሊት ለማስቀየር $1 አይበቃም አይደል? የቅዱስ ጊዮርጊስ አንድ ኩባያ ጸበል ግን ፌለሪቲውን 0 ያደርገዋል አይደል? ወድቀሃል የተባልክ ትነሳለህ፣ ትሞታለህ የተባልክ ሕይወት ታገኛለህ። በቢሊየን የማይጠበቅ በረከት እዚህ ቤት አለ። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ያቆይልን። እሺ፣ ቀጣይ የምንመለከተው ስለ ፓስተር አክሊሉ ነው የምናየውና ዮናታን አክሊሉ ማለት ይቅርታ። እስቲ ምንድነው ያለው ነገር? መምህር ኢዮብስ በዚህ ዙሪያ ምንድነው የመለሱት? ምንድነው ያሉት ነገር የሚለውን በጋራ እንመልከት። ቅዱስ ጊዮርጊስን የነካ ወፍ ዘራሽ ባለባት ሀገር ውስጥ የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? ሰምተን እንምጣ እስቲ። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ፣ ለኔ የተገረፈ አንድ ብቻ፣ ለኔ ደሙን ያፈሰሰ አንድ ብቻ። ግጥ በሚያስገርም መልኩ የሚናገሩትን የማያውቁ
ለሚሰብኩት የማይጠነቀቁ የዕለት ጉርስ ከሞላላቸው እውር ድንብር ከተከተላቸው አፋቸውን የሚከፍቱ እልፎች ናቸው። ሰማዕቱ ቅዱስ ጊዮርጊስ እኮ ለሰይጣን አልገዛም ብሎ ነው 7 አክሊላትን የተቀናጀው። እንዳንተ ተሳድቧል መሰለኝ። ክርስቶስ መመለክ አለበት ብሎ በምድር የሚመለክ ድራጎንን እኮ ነው የጣለው። ከኔ ሌላ አምላክ አታምልክ የሚለውን አምላካዊ ቃሉን ለመሙላት ለማክበር ለማስከበር እኮ ነው በወጣትነት እድሜው ክርስቶስን የተከተለው። ባንተ ባለህበት የእድሜ ማምሻ ላይ ሆኖ አይደለም አሉባልታ አዳራሽ ውስጥ ገብቶ የሚያወራው። ሰው መጽሐፍ ቅዱስ ይዞ እንዴት ነው የሚሳደበው? እንዴት ነው ቅዱሳኑን የሚያዋርደው? እኔ ለመቀደስ እኔ ጻድቅ ነኝ ጻድቅ ያለው የሚል ራሱን ጻድቅ ብሎ የሚያስብ ከጎኑ ያለውን እንዴ! እርግጥ ነው በእናንተ ቤት በእናንተ አስተምሮ ክብር የለም፣ ብር ብቻ አይተናል። ጥሩ ሱፍ ካልለበሳችሁ ከፊት አትቀመጡም የሚል፣ ጥሩ የለበሳችሁ ወደፊት ኑ፣ የ1 ሚሊዮን ብር እራት የምትበሉ የሚባል። አዎ ከዝንብ ማር አይጠበቅም። የሆነ ፓስተር ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው፣ ለሃጃው ነው እያለ ይጮሃል። ቤተ ክርስቲያን ናት ይቺው። እመኑኝ ቤተ ክርስቲያን አይደለችም እንዲህ የምትል ወንድሟን የምታውቅ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባኬራሱ ጉዳይ ነው። ቤተ ክርስቲያን አካል አይደለም። እመኑኝ አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲህ ይላል እግዚአብሔር ቃል፣ የራሱ ጉዳይ ነው ይላል። እንኳን እንደዚህ በቤተ ክርስቲያን እኛ እንኳን ወንድማማቾች ባኬራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ፣ ወርዳለታለሁ፣ ሲመረቅልል እላለሁ። ኃይሌ ገብረ ሥላሴ በእነዚያ ባስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው። ኃይሌ አይደለም። ሲያለቅስ የምናለቅሰው ኃይሌ ብቻ አይደለም፣ ኢትዮጵያ ስለሆነ ነው። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተ ክርስቲያን ነው። ለሃጃው አይደለም። በፍጹም የክርስቶስ አካል ለሆነች ለቤተ ክርስቲያን ነው። ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች። ከዚህ በላይ አጋንንትነት አለ? ምን አረገው? ሲሆን እንደሱ መሆን ነው፣ ካልሆነ ማድነቅና እንደኛ ማጨብጨብ ነው። ቢያንስ የማያውቀውን ነገር አለመሳደብ አይቻልም፣ አፍ አለመክፈት አይቻልም። የእግዚአብሔር ቃል ተናግሯል። በቅዱሳን ላይ የሚሳደብበት አፍ ተሰጠው። ይህ ዘመኑ መጨረሻ ማሳያ ነው። አትልመጥመጡ፣ ማሳያ ነው። እንዴት ነው አንድ ክርስቲያን ወንድም እንዴት ሊሆን ይችላል? በሩጫ ሜዳዎች እነዚያ ሁሉ ሜዳሊያዎች ለኃይሌ ብቻ የሚለገሱ ይመስሏቸዋል? አይደለም። ኢትዮጵያን ወክሎ እኮ ሲታመም የታመም ነው፣ ኋላ ሲቀር ኋላ የቀረ ነው፣ ሲያነክስ ያነከስ ነው። ለምን ይመስላችኋል? ድል ሲያደርግ የተሸከም ነው። ለምን በልባችን ትከሻ እኮ የተሸከምናቸው እውነተኛ ክርስቲያኖች እኮ ስለ ጉባኤ ቤተክርስቲያን ማለት እኮ ይችላል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድላቸው ብዙ ክብር ያሰጣቸው ክርስቲያኖች ስለሆኑ ነው። ቤተክርስቲያን ማለት ይችና ተወጣት ብቻዋን የምትሆን ግለኛ ቤተክርስቲያን የክርስቶስ ቤተክርስቲያን ሳትሆን የዚህ ዓለም የሴኩላሩ ዓለም ውጤት የሆነ ቸርች ናት። እሷ ክርስቶስ ቤተክርስቲያን አይደለች። ግለኛዋ ቤተክርስቲያን የሐዋርያው ገሌ ምናምን እሷ ሌላ ናት። የክርስቶስ ቤተክርስቲያን አይደለች። አናውቃት።
አናውቃትም። ግን ለኛ ሴኩላር ዓለም እነ ማክስ ዌበር እነ ዱርኬም ምናልባት የፈጠሯት ቸርች ልትሆን ትችላለች። ክርስቶስ ግን እንዲህ አይነት ቤተክርስቲያን ፈጠረ። እንደተመለከታችሁት ነው። ቅዱስ ጊዮርጊስ ተቆረጠ፣ ተገዘገ። በጣም ከባድ ነው ቃሉን ራሱ ለማለት። ምን አገባኝ ለትልቅ ሰው እንኳን ምን አገባኝ ይባል እንኳን እንዲህ አይነት ሃይማኖት አስተማሪ ነኝ ወንጌል ሰባኪ ነኝ የሚል ሰው እንዲህ አይነት ስነ ምግባር እንኳን አይኖረውም። በይበልጥ ደግሞ ሁለቱም ነጋሽም መምህር ኢዮብ ይመኑም ሰፋ አድርገው ተናግረዋል እና እግዚአብሔር አምላክ በእድሜ በጸጋ ያቆይልን። እንዲህ አይነት መምህራኖች ካሉ በየጊዜው ለሚነሱ ነገሮች ምላሽ ይሰጣል እና ከሐዋርያቱ ጀምሮ የነበረ ስለሆነ ብዙ አይደንቀንም። ግን ይህን ያህል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አናት ላይ ለምን አልወርድም እንዳሉ ራሱ ግራ ይገባኛል። በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነት አታሰጥም ተብሎ ከታሰበ ድነት የላትም ብሎ ከወጡ ቤቷን አንፈልግም ካሉ ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እያንዳንዷን ነገር ዲፔንድ ሆኖ በቃ እሷን እኔ ይቅርታ አድርጉልኝ እንደው አይቻልም እንጂ ቢፈቀድ አንድ ቀን ቸርቻቸው ውስጥ እጄ ምን እንደሚያደርጉ እንዴት እንደሚያስተምሩ ራሱ ባይ በጣም ደስ ይለኛል። 24 ሰዓት ከቤተክርስቲያኒቷ አናት ላይ አይወረድም እና እንግዲህ ይሄ ሁሉ የሚደረገው ምልክት ነው። ሁላችንም ከገባን ይቺ ቤት ንጽሕት ቅድስት መሆኗን እና ትክክለኛ ቀጥተኛ ቤት መሆኗን ማሳያ ነው። ስለዚህ ለሁሉም ልቦና እንዲሰጥ ወደ አምላካችን መጸለይ ያለብን። እሺ በመጨረሻ የምንመለከተው እንግዲህ በወላይታ ታምር ያደረገው ማለት ይቻላል ድንቅ ስራ 12 ዓመታት ሙሉ ሲሰራ የነበረውን ወጣት ምንድን ያደረገው የሚለውን እንመለከት። ከሱም አንደበት ደግሞ ሚለንን ነገር እንስማ። ስለ ተክለ ሃይማኖት ህንፃ ማሰሪያ እያለ ለ12 ዓመታት ገቢ በማሰባሰብ ድልን የተቀናጀው ወጣት። ይህ ወጣት እንግዲህ በወላይታ ሶዶ ከተማ ነዋሪ ሲሆን በወላይታ ሶዶ መናሪያ የማይጠፋው ይህ ወጣት እንግዲህ አውቶቡስ ውስጥ በመግባት እንግዲህ ለ12 ዓመታት እንግዲህ ህዝቡን ስለ አቡነ ተክለ ሃይማኖት ህንፃ ማሰሪያ እያለ እየተማጸነ ህዝቡን ማያሳፍረውም ለህንፃ መቅደስ ማሰሪያው ይሰጠዋል። ይህም ሰው እንግዲህ በሰላም ያስገባችሁ እያለ ከመኪናው ይወርዳል። ይህ ወንድማችንም ጠንካራና ብርቱ ልብን ያለው ይኸው እግዚአብሔር አድርሶት አሁን ላይ ለህንፃው ምርቃት አድርሶታል። የወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም ቤተ ክርስቲያን እንግዲህ የፊታችን ግንቦት 24 ይመረቃል። ሁላችሁም ኦርቶዶክሳውያን እንድትገኙ የዛ ልጆ የአቡነ ተክለ ሃይማኖት ህንፃ ማሰሪያ የአቡነ ተክለ ሃይማኖት ህንፃ ማሰሪያ እግዚአብሔር ይስጥን ተክልዬ በሰላም ይጓች እግዚአብሔር ይስጥን ተክልዬ በሰላም ይጓች ተክልዬ ይስጥል እግዚአብሔር ይስጥን። አሁን የምንገኘው በደቡብ ኢትዮጵያ በወላይታ ሶዶ ዋናው መናኸሪያ ነው የምንገኘው። እንግዲህ ወንድማችን ተረፈ ከልጅነት ጀምሮ ስለ ጻድቁ አባታችን አቡነ ተክለ ሃይማኖት ህንፃ ቤተክርስቲያን ማሰሪያ ይሆን ዘንድ እኔ የማውቀው ከልጅነት ጀምሮ ነው። እንግዲህ ምን ያህል ጊዜ እንደሆነ ምን እንዳነሳሳውና አሁን ደግሞ ለምረቃው ተቃርቧልና ቀናቶች ብቻ ቀርተውታልና ምን እንደተሰማው እንግዲህ እስቲ ያለውን ነገር አብረን እንጠይቋለን። እንደምን አለ ወንድማችን? እግዚአብሔር ይመስገን ሰላም ነው። እግዚአብሔር የተመሰገነ ይሁን። ሞላ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ምእመናን ሁሉ በዓለም በውስጥም ያላችሁ ሁሉ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃን። ማለት እኔ አሁን ለማለት የፈለኩት ምንድነው፣ አንደኛ ያው እግዚአብሔር ስል ነው፣ እግዚአብሔር በፈቀደ ሁኔታ ነው ይሄ ነገር የተደረገው። በጣም ተጋልዶ ነበረ፣ በጣም ብዙ እንትን ነበረን፣ ግን እግዚአብሔር በፈቀደው ነው። ይሄ ምንድነው በወላይታ ላይ ይሄ ቤተክርስቲያን ከተጀመረ እንግዲህ 37 ዓመት ነው። 37 ዓመት ሙሉ ብዙ አባቶች ብዙ ሊቃውንት ይህን ህንፃ ጀምሮ ያቋርጠዋሉ። ይህን ኃጢአተኛው ምስኪኑ ማረባ ቆሻሻው በሱ ፊት መቆም አይገባኛው ይህንን እንደ ልጁ አድርጎ አክፎኝ እግዚአብሔር ራሱ የጻድቁ ስም እንድጠራ በዓለም ሁሉ እንዲታወቅ በእኔ በኃጢአተኛው ስለተገለጠልኝ በጣም ነው ማመሰግነው። የዚህ የኢትዮጵያ ኦርቶዶክስ ተዋሕዶ በዓለምም በውጭም ያላችሁ እንኳን ደስ አላችሁ ለማለት ፈልጋለሁ። ከዚህ በመቀጠል እግዚአብሔር ያው እንግዲህ በ2005 ሰኔ አካባቢ ነው የጀመርኩት። አሁን ይሄ ማለት 12 ዓመት ነው። በየቀኑ ነው መኪና ውስጥ እየገባው የጻድቁ የአቡነ ተክለ ሃይማኖት ህንፃ ማሰሪያ እያልኩኝ ከምዕመናን ከተለያዩ እምነት ተከታዮችም
ብዙ ከጎኔ የቆሙት አሉ። ብዙ እግዚአብሔር ይስጣቸው የደገፉት ደቂቀ ተክለ ሃይማኖት ስር ነው ይሄ ማህበር። ያው በደቂቀ ተክለ ሃይማኖት ውስጥ ነው እየሰራው ያለሁት እስካሁኑ። እግዚአብሔር ይስጣቸው። ሁሉም ደጋፊ ነው። እዚህ ሹፌርም ረዳትም ሌላ ምዕመናንም ሌላ የተለያየ እምነት ተከታዩም ከጎኑ የቆሙት ሁሉንም በጣም ማመስገን እፈልጋለሁ። በውጭ ሀገርም በዚህ በሀገር ውስጥም በወላይታ ያላችሁት ሁሉም እግዚአብሔር ይስጣችሁ። ይህ ማለት ያለማቋረጥ እግዚአብሔር አስጀመረኝ፣ እግዚአብሔር ነው ያስፈጸመኝ። በእኔ ችሎታ፣ በእኔ ኃይል፣ በእኔ ብቃት ሳይሆን በሱ በቸርነቱ ባያሉ ነውና እጅግ በጣም ነው ማመሰግነው። ማንም ሰው ወደ ወላይታ መጥቶ ይህን ታሪክ እንዲያውቅ ነው። አንደኛ ብዙ አቡነ ተክለ ሃይማኖት ይመጥቶ እዚህ ቦታ ላይ ብዙ ታሪክ ብዙ ታምራት እንደሰሩ የተለያዩ የጥንቁልና የተለያየ ስራ የሚሰራውን ሁሉ አክሽፎ ወንጌልን በየቦታው ዘርቶ በዚህ ውስጥም በዚህ በወላይታ አካባቢ ላይ ብዙ እግዚአብሔር የተመሰገነ ይሁን። ብዙ አሁን ወደ ኦርቶዶክስ አሁን በብዛት ወደ ሰሜንና ወደዚህ ወደ አዲስ አበባ ያሉ ሰዎች ኦርቶዶክስ ተዋሕዶ ወላይታ ላይ የለችም እንደሚባል ነው። በእውነት እጅግ የሚደንቅ ነው። በጣም የሚደንቅ ነው። ይህን ያህል ዓመት ያለመሰልቸት ያለመታከት እየተሸከሙ ሙዴ ምጽዋቱን ስለ አቡነ ተክለ ሃይማኖት ብሎ እግዚአብሔር ለወደደላቸውና ለፈቀደላቸው ነው። ማንም ስለፈለገ ማድረግ አይችልም እግዚአብሔር ካልፈቀደልን። ዛሬ በካዝናችን በርካታ ገንዘብ በርካታ ንብረት ኖሮን እንኳን ቤተክርስቲያን መስራት አንችልም። ምንም ነገር የሌላቸው ደግሞ የለመኑ እግዚአብሔር ሞገስና ጥበብን እየሰጣቸው ጽናታቸውን በዚህ ውስጥ ጽናቱን የዚህን ሰው የትዕግስት ጽናት ለሃይማኖቱ ያለውን ፍቅር በጣም ያየንበት ነውና እንደው ለምርቃቱ በቅቷል። እንኳን ለዚህ ክብር አበቃ እንኳን ለዚህ ያደረሰ ብላችሁ ሁላችሁም መርቁት በኮሜንት ሴክሽን ላይ። በጣም ደስ ይላል። የኛ እምነት ሃይማኖት ሲገባን እምነታችን ሲገባን ፍቅር ሲኖረን እንዲህ እናደርጋለንና እግዚአብሔር ሁላችንም በጎ ስራ ለመስራት መልካም ስራ ለመስራት ቤቱን ለማነጽ እንድንበቃ የሱ አምላካችን ቅዱስ ፈቃድ ይሁንልን። እንግዲህ ለዛሬ ያስኩላችሁን ይመስላል። በሌሎች መረጃዎች እስክንገናኝ ድረስ ቸርን ሰንብት።